በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን ለቅድስት ድንግል ማርያም ወርኃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 21 ቀን በዚች ዕለት የእመቤታችን አምላክን የወለደች የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። እርሷ የባሕርያችን መመኪያ ናትና በእርሷ በእናቷ አማላጅነት ጌታችን ይጠብቀንና ያድነን ዘንድ መታሰቢያዋን እያደረግን ወደ እርሷ እንለምን ዘንድ ይገባናል። እርሷን ሕይወትን መድኃኒትን አድርጎ ለሰጠን ለእግዚአብሔር ምስጋና ይሁን። ከዚህ በመቀጠል የእመቤታችን የቅድስት ድንግል ማርያም ተአምሯን እናሰማለን። ተአምር በእንተ ደቅስዮስ። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጽ ብዬ፣ ምንም ላጠይቁ አካላት ሶስት ብል በባሕርይ በሕልውና አንድ አምላክ ብዬ አምኜ ልመናና ክብሯ ለዘላለም በእኛ ይደርብንና የእመቤታችንን ተአምር ለመጻፍ በእግዚአብሔር አጋዥነት ጀምራለሁ። ስሙ ደቅስዮስ የሚባል ኤጲስቆጶስ ጥልጥልያ በምትባል አገር በተሰራች ቤተክርስቲያን እንደነበረ ተነግሯል። ይኸውም የተባረከ ሰው ነበር። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን በፍጹም ልቦናው የሚወድ በተቻለው ሁሉ የሚያገለግላት ነበር። ከፍቅሩም ጽናት የተነሳ አስቦ ተአምሯን የሚናገር መጽሐፍን ሰበሰበ። የምእመናን ክብር የምትሆን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ተገለጸችለት። መጽሐፍን በእጇ ይዛ ወዳጄ ደስቅዮስ ሆይ በአንተ ደስ አለኝ፣ ይህን መጽሐፍ ስለጻፍክልኝ አመሰገንኩ። ከዚህም በኋላ ከሱ ተሰወረች። ደቅስዮስም በራእይ ይህን ነገር ባየ ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ከመውደዱ የተነሳ ፈጽሞ ደስ አለው። እሷንም ስለወደደ ፍቅሯ እንደ እሳት አቃጠለው። ምን እንደሚያደርግም የሚሰራውን ያስብ ጀመር። የእሷን ክብር እያበዛ ይጨምር ዘንድ እዚያን ጊዜ ጾም ስለነበረ ሰዎች አስቀድመው ያከብሩት ዘንድ ያልተቻላቸውን ገብርኤል ባበሰራት ቀን በዓሏን አከበረ። የከበረ የሚሆን የልደትን በዓል ከማክበር አስቀድሞ እሱ 8 ቀን አደረገ። ይኸውም ታኅሳስ 22 ቀን ኤጲስቆጶስነት በተሾመበት ዘመን እስከዚያች ቀን ድረስ ሰራ። ሰዎችም ባከበሩት ጊዜ ፈጽሞ ደስ አላቸው። ደግነትን፣ ምሕረትን፣ ቸርነትን የምትወድ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በእጇ የከበረ ልብስ ይዛ ተገለጸችለት። በእውነት አገልጋይ ወዳጄ ደስቅዮስ ሆይ እኔ አመሰገንኩ፣ በአንተም ደስ አለኝ፣ ሥራህንም ወደድኩ አለችው። በእኔ ደስ እንዳለ ያበሰረኝ ገብርኤል የሚባል መልአክ ባበሰረበት ቀን በዓሌን አክብረሃልና ስለ እኔም ሰውን ሁሉ ደስ አሰኝተሃልና እኔም ዋጋህን ልሰጥ እወዳለሁ። አንተ በዚህ ዓለም በሰው ሁሉ ፊት እንዳከበርከኝ አከብር ዘንድ እወዳለሁ አለችው። እሷን ትለብስ ዘንድ ይህችን ልብስ እነሆ አመጣሁልህ፣ በላዩም ትቀመጥበት ዘንድ ይህን ወንበር አመጣሁልህ። ከሰው ወገን አንድ ስንኳ ይህችን ልብስ ሊለብሳት በዚች ወንበር ላይ ሊቀመጥባት የሚቻለው የለም አለች።
ይህን የነገርኩህን ነገሬን ያፈረሰ ቢኖር እኔ ተበቅዬ እሱን አጠፋዋለሁ። ይህን ተናግራ ከእርሱ ዘንድ ተሰወረች። የዚህ ዓለም አኗኗሩ በተጨረሰ ጊዜ ከዚህ ዓለም በሞት ተለይቶ ልዑል እግዚአብሔር በቸርነቱ ወደሚያወርሰው ሄደ። ያችን ልብስ በፍጹም ክብር በንጹህ ስፍራ በቤተ ክርስቲያን ዕቃ ቤት ውስጥ አኖሯል። ከሱም በኋላ ሌላ ኤጲስቆጶስ በተሾመ ጊዜ ያችን ልብስ ሊለብሳትና በኤጲስቆጶሱ በዚህ በደቂዮስ ወንበር ሊቀመጥ ወደደ። በቤተ ክርስቲያን የተሾሙ ቀሳውስትና መምህራንም የዚያችን ልብስ ክብር ነገሩት። ይህን ሥራ እንዳሰራ በእግዚአብሔር እንማጸናለን አሉ። እኔም እንደሱ ሰው ነኝ፣ እንደሱ ኤጲስቆጶስ አይደለሁምን? እኔ ያችን ልብስ ልለብሳት በሱ ወንበር ላይ ልቀመጥ እወዳለሁ አላቸው። እነሱ ግን ሊከለክሉት አልተቻላቸውም ነበርና ያችን ልብስ በለበሳት በወንበሩም ላይ በተቀመጠ ጊዜ ከዚያ ወንበር ላይ በቤተ ክርስቲያን ውስጥ ባሉ ሰዎች ሁሉ ፊት ፈጥኖ ወደቀ፣ ፈጽሞ በክፉ አሟሟት ሞተ። በቤተ ክርስቲያን ውስጥ ያሉት ሁሉ ከዚህ ከተደረገችው ታምር የተነሳ አደነቁ። ምስጉን ልዑል እግዚአብሔርን አመሰግኑት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን አመሰገኗት። ስላደረገችውም ታምር ፈሯት፣ በፍጹም ማገልገልም አገለገሏት። ማክበሯን ማበዝ ልመናዋ ክብሯ የልጇ የወዳጇም ቸርነት ለዘላለም በእውነት ይደርብን ለዘላለሙ አሜን። ከዚህ በመቀጠል ማክሰኞ የሚጸለይ የአርጋኖን ጸሎት እናሰማለን። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ልቦናዬን በመንፈስ ቅዱስ እሳትነት የተቃጠለ የተሟሟቀ አድርጊው። ከሰይጣን ወገን የሚገኘውን የልቦናዬን መቀዝቀዝ ስንፍናዬን ማርቂው። ሐሳቤም በመንፈስ ቅዱስ ሙቀት የተሟሟቀ ይሁን። ጽጋግና ጨለማም ከኔ ይራቅ። ልቤም እንደ መብረቅ ብርሃን ይብራ፣ እንደ መዝያም ፀሐይ በኃይል እንደሚታይ ይሁን። በማናቸውም ነገር ሁሉ ችግረኛ ታድርጊኝ። እናትም ለልጆቿ እንድትተጋ አንቺም ለኔ በሁሉ ነገር ትጊ። ዓይኖቼ ወደ አንቺ አንጋጥጣሉ እንደ ባሪያ ወደ እመቤቴ ሂጂ። ዓይኖቼ ወደ አንቺ አንጋጥጣሉ፣ ባሮች ወደ ጌቶቻቸው እጅ እንደሚያንጋጥጡ ዓይኖቼ ወደ አንቺ አንጋጥጣሉ። ልጆች ወደ የአባቶቻቸው እጅ እንዲያንጋጥጡ ዓይኖቼ ወደ አንቺ አንጋጥጣሉ። ልጆች ወደ እናቶቻቸው እንዲያንጋጥጡ ዓይኖቼ ወደ አንቺ አንጋጥጣሉ። ሰራዊቱ ወደ ንጉሡ እጅ እንዲያንጋጥጡ ዓይኖቼ ወደ አንቺ አንጋጥጣሉ። ሕዝቡ ሁሉ ወደ መኮንኑ እጅ እንዲያንጋጥጡ ዓይኖቼ ወደ አንቺ አንጋጥጣሉ። ስላንቺ ልመና የልጅሽ ምሕረት ይወርድልኝ ዘንድ በእስራኤል ልጆች ሰፈር መና እንደወረደ የመናው ማታያየቱ እንደ ድንብላል ጥቃቅን እንደ አመዳይ ነጭ ነው። ጣዕሙም እንደ ማር ወለላ ከቅቤ ጋር ነው። ከልጅሽ ምሕረት በላይ ምን ይጣፍጣል? ከልጅሽ ይቅርታ ንጹህነት በላይ ምን ይነጻል? የበደለውን እንዳልበደለ ያደፈውን እንዳላደፈ አጥኑን እንደ ጻድቅ ዘማዩን እንደ ድንግል ያደርገዋል። አሁን ደግሞ ይህም ያነጻው ይቅርታው በእኔ ላይ ይውረድ። ርኩሰቴን ያነጻ ዘንድ የልጅሽም የምሕረቱ ዝናብ በላይ ይውረድ። የሰውነት የርኩሰት ያጽብ ዘንድ የእናታችን የእመቤታችን የቅድስት ድንግል ማርያም ጣዕሟ፣ ፍቅሯ፣ አማላጅነቷ በሁላችን ላይ ይደር ለዘላለሙ አሜን።